አው ናቲ በህይወት አለ። ደሞ ሌላ ጨዋታ ጀመርክ አንተ ውሻ። ችግር የለውም ካላመንክ ግደለኝ። ግን ከዚህ በኋላ ወንድምን ስፈልግ ትኖራታለህ እንጂ መቼም አታገኘው። የምርህን ነው? ወንድሜ በህይወት አለ? ማመን አለ ማመን ያንተ ድርሻ ነው። እሺ ወንድሜ የት ነው ያለው? ተረጋጋ እንጂ ኢዛና ወንድሜ የት ነው ያለው? ወንድምን በህይወት ማግኘት አልፈለክም መሰለኝ። እባክህ ኢዛና ወንድሜ ያለበትን ቦታ ብቻ ንገረኝ። አየክ እንዲህ ስትርመጠመጥ ነው የሚያምርብህ። አንዴ ብቻ ወንድሜን አገናኝ። ከዛም በኋላ ያልከኝን ሁሉ አደርግልሃለሁ። ምን አጣደፈ? ከዛ በፊት ብዙ እናወራረዱ ይሳባል። እየለመንኩ ነው ኢዛና። በቃ እኔ እንደፈለክ አድርገኝ። ወንድሜን ግን ልቀቀው። አንዳንድ ማዝ ስሮች አሉ። ከዛ በኋላ አለቀዋለሁ። ምንም ይሁን ንገረኝ። ወንድሜን የምለቀው ከሆነ ምንም ቢሆን እሰራለሁ። አሁን ሙድ አይደለም። በኋላ ደውዬ አሳውቅሃለሁ። ቆይ አንዴ ተነስ እስኪ። ከዚህ በኋላ እጅን ከመሰንዘር በፊት 10 ያስብሽ። የኔ ፍቅር አረ ምንም በጣም በሐሳብ ይደሃል እኮ። አረ አልሄድኩም ውዴ። ንገረኝ ምንድነው ያስጨነቀ? አይ እንዲሁ ያቤኒ ነገር ሐሳቡ ሆኖብኝ ነው። ያቤኒ ነገር ምን? በቃ በጣም እየተጎዳ ነው። ወይ ትኑር ወይ ትሙት ምንም ሳያውቅ እንዲሁ በተስፋ እየጠበቀ። አይዞ ፈጣሪ እንዳለው ነው የሚሆነው። እድልም ከተሰወረች በኋላ እድል አልነገርኩሽም ነካ። እድልም በዜማ ጉዳይ የሆነ የምታውቀው ነገር አለ ማለት። አንተ እንዴት አወቅ? እድልን ከኢዛና ጋር አይተናት ነበር። ከዛ እና ለፖሊስ ለምን አላመለከታችሁ? ተጨባጭ ማስረጃ የለንም እኮ። እና ከዛ በኋላ እድልን አላገኛችኋትም? ለአቤኒ ደውላ ነበር ግን በአካል አላገኘናትም። ደውላ ምን አለች? እኔ ምንም ነገር ማውቀው ነገር የለም ፈርቼ ነው የሮጥኩት ምናምን ነው የምትለው። ኦ ምንድነው ልውል? ምን ተፈጥሮ ነው እንደዚህ አቻኩለ ይጠራኝ? ወንድሜ
ምንድነው እሱ ልዑል? ወንድሜ በሕይወት አለ ዜማ። ምን? አዎ ወንድሜ በሕይወት አለ። ቆይ እንዴት አወቅ አንተ? ኢዛና ነግሩኝ። ኦ ወንድሜ በሕይወት አለ እያልኩሽ እኮ ነው ዜማ። ደስ አይልም? አንዴ ተረጋጋ ልዑል፣ ለመደሰት አትቸኩል። ማለት ይሄ ነገር ወጥመድ ሊሆን ይችላል። ወንድሜ በሕይወት ካለ እሺ የት ነው? ምንም ቢሆን አንድ ተስፋ ነው ለኔ። ሲጀመር ወንድሜ መሞቱን አላመንኩም ነበር። ልዑል እመነኝ፣ ይሄ ነገር ወጥመድ ነው። እሺ በሕይወት ካለ የት እንዳለ ለምን አልነገረህም? እማዝህ አንድ ስራ አለ፣ እሱን ከሰራ በኋላ እነግርሃለሁ ነው ያለኝ። አየህ ወጥመድ ነው አላልኩህ? ብቻ መሞከር እፈልጋለሁ። ይኸው ልዑል ተረጋጋ። ናቲ በሕይወት ካለ አብረን እንፈልገዋለን፣ ግን ቸኩለህ እነሱ ወጥመድ ውስጥ እንዳገባ። እሺ ደሞ ምን ሊለኝ ይሆን? ሄላ እድል እንዴት ነሽ? ስታስበው ደህና መሆን ይመስላል። በቃ ሁሌ ችግር አታውሪ። ቆይ አንተ እንዴት ነው እንደዚህ አቅልለህ ያየው? የሁለት ሰው ነፍስ እኮ በእጃችን ጠፍቷል። በዛ ላይ እንዲህ እየተደበቁ እስከመች ነው የምኖረው? ለነገሩ አንተ ምን ጨነቅ? ሁሉንም ነገር እኛን አሰርተ ራስን ነፃ ወጣ። አንቺ ከመቼ ወዲህ ነው ከኔ ጋር እንደዚህ ማውራት የጀመርሽው? በዚህ ልክ ተናንቀናል? ንቀት አይደለም ግን ያለውበት ችግር ምንም እየታየህ አይደለም። እኔ ያለው ምንም አይነት ችግር ውስጥ አገቢም አልኩሻ። ቆይ እንዴት ነው ከዚህ በላይ ችግር ውስጥ የምገባው? ሁሉም እኮ እኔን ነው እየጠረጠረ ያለው። ፈልገሽ ለአቤኒ ፍቅር መስሎኝ እንዲያረግሽው አምናለሁ። አቤኒን ማፍቀሬን አልክድም፣ ግን አታለህኝ ሁላ ነገር እንዳደርግ ይገፋፋኝ አንተ ነህ። እኔ በዚህ ደረጃ እንደማልሄድ በሚገባ ታውቀዋለህ። አሁን ምን ሆንኩ ነው የምትዩ? እዚህ ነገር ውስጥ እንዳስገባኝ ከዚህ ነገር አስወጣኝ። ካልሆነ ምን? ሁላችንም ተያይዘን ነው ጉድጓድ የምንገባት። እኔን እያወራሽኝ ለማስፈራራት መሞከርሽን ሳላደንቀው አላልፍም። ከዚህ በላይ ምንም አይመጣብኝም። ይኸውልሽ ተረጋጊ። እንዴት ልረጋጋ? ማንነቱን ማላቀው ሰውዬ ሁሉንም ነው ታውቆ ብራምጭ እያለ ያስጨንቀኛል እና አቤኒ በየቦታው ያሳዱኛል። ኢዛናም እንደምታውቀው ምንም ሊሰማኝ ፈቃደኛ አይደለም። እና አቤኒን ታያቸው አይደርሱብሽም። የስልኩ ሰውዬ ደግሞ በቅርቡ ጂ ስለሚገባ አታስቢ። ሌላው ኢዛና አይደል? የእሱን ጉዳይ ምን እንደማድረግ አሳውቅሻለሁ። ተግባባን? እሺ እሺ ሉል፣ በጣም በተደጋጋሚ እየደወልክ ነው። ናፈኩ እንዴ? በቃ ከዚህ በላይ አቀልድብኝ። ወንድሜ የት እንዳለ ንገረኝ። ልዑል፣ ያንተ ችግር ምን እንደሆነ ታውቃለህ? በጣም ትቸኩላለህ። ኢዛና እየለመንኩ ነው። ወንድሜ የት እንዳለ ንገረኝ። ዌል ወንድምህ የት መሰለክ? ምን አስቸኮለ? መጀመሪያ ያልኩን ስራ ትሰራለህ፣ ከዛ ከወንድምህ ጋር አገናኛለሁ። እሺ ስራው ምንድነው? ስራው ምን መሰለህ? ቆይ እያሰብኩት ነው፣ አስቤ እነግርሃለሁ። ኢዛና አታትጩ፣ ተረጋጋ፣ እናውራኝ። ካልሆነ ይኸውልህ ኢዛና የፈለግኩን አደርጋለሁ። ቢያንስ አንድ ወንድሜን አገናኝ። መችና የት እንደማገናኝ እኔ አውቃለሁ። ተረጋጋ። እሺ ቢያንስ ወንድሜ በሕይወት መኖሩን የሚያረጋግጥ አንድ ነገር አሳየኝ። ማመን አለማመን ያንተ ድርሻ ነው። 10 እየደወልከበት ብትኝ ስራ አለብኝ በልቻው፣ ስፈልግ ደውልልሃለሁ። ወይኔ ልዑል
ደግሞ ደወለ። እጭ ሄሎ። 2 ቀን ዝም ስላችሁ የተውኳችሁ መስላችሁ እንዴ? ይኸውልሽ የ2 ቀን የማሰቢያ ጊዜያችሁ ነበረ። ምን ወሰናችሁ? ትንሽ ተጨማሪ ጊዜ ስጠን እናዘጋጃለን። እናንተ ልጆች ትንሽ የናቃችሁኝ አልመሰላችሁም? ወይስ ምንም ማያረግ ማስፈራራት ብቻ ነው ብላችሁ ነው? ይኸውልህ የጠየከን ብር በጣም ብዙ ነው፣ ጊዜ ያስፈልገናል። እኔ ጊዜ የለኝም። ዛሬውኑ ብሩን አስረክቡኝ። ካልሆነ ግን እጭ አሁንስ ካልሆነ ምን? ካልሆነ ማደርገውን በደንብ ታውቂያለሽ። ምን ልታረግ? ለፖሊስ ልታመለክት? ለአቤኒ ልትናገር? የፈለከውን አርግ። 10 ከምሳቀቅ አንዴ ብገላገል ይሻለኛል። ምን? እየቀለድኩ መስሎሽ ከሆነ ተሳስተሻል። ተው እንደውም አሁኑኑ ለአቤኒ ሄጄ ሁሉንም እውነታ ተናግሬ እጄን ለፖሊስ ሰጣለሁ። ሄሎ 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 እድል እንዲማ ልታረጊኛችሁ? ወይኔ አቤል፣ ያቀርኳቸው ሁሉ ነገሮች ሊበላሹ ነው። እድል እስከ መቼ ነው እንዲህ ራስ ወዳድ የምትሆኝ? ፍቅር ማለት ለወደዱት ሰው ደስታ መኖር ነው ሲባል ብታፈቅሪ እንጂ ደስታ ነጠቅሽ። አሁን ደግሞ የሞተችውን ፍቅረኛውን እየጠበቀ በውሸት ተስፋ ቀን በቀን ሲሞት እንዴት አስችሎ ይዝማልሽ? እንዴት በዚህ ልክ ጨካኝ ሆንሽ? ዛሬ ከራስሽ አልፈሽ ማስቢ። ሁሉንም እውነት ለአቤኒ መንገር አለብሽ። የኔ ዓለም የኔ መዳንድ ነው ወይ የኔ ዓለም ፈንዲያ ለምደኛ የኔ ዓለም መለየት አለድማይ የኔ ዓለም ጤና አይነሳኛ አንቺ ጋር ይቀመጥ የልቤ ትርታ አሰነቀኝ እዚህ ደጋግሞ የመታ አንቺ ጋር ይቀመጥ የልቤ ትርታ አሰነቀኝ እዚህ ደጋግሞ የመታ ሁሉንም እውነታ ንገሪው። እሱ የሚቀጣኝን ቅጣት በደስታ እቀበላለሁ። በመዝገብ ክፍት አድርገ ነበር ዛሬም አልተዘጋ ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸደይ ጠብቶ ስንት ክረምት ሄደ እየቆረቆረኝ ያሰረኝ ከእግር እስከ ራሴ አጎዛው ሊጥለኝ ሲታገል ተረበሸች ነፍሴ አንቺ ጋር ይቀመጥ እባክሽን የፍቅሬ ትዝታ የማትመጭ እንደሆን ምናትክች እኔ ልንገለታ ቅዴን ስታበላሽማ ዝም ብያለሽ። አቤል አስባ አቤል ስልኩን አንቺ ሰይጣን የማትመጭ እንደ የማላይሽ ለክፋቱ እንጂ ትዝታ እንዲህ አቤኒ በይድል ዛሬ ደፈር ብለሽ ሁሉንም እውነታ ንገሪው። በሌለሽበት ባይመጣ የማትመጪ እንዴ ያቺ አቤኒ ነው ተደብቃ የምታየው? ማናት ደሞች? የአርኩስ አቤኒን ለማሰለል ሌላ ሰው ልኮ ነው ወይስ? ቆይ ለምኑም ማንነቷን እንዳጣራ
ሉል እንዴት ነሽ እባክሽ? አለው። እዚህ እንዴት መጣ? ማለት እዚህ መምጣት ክልክል ነው? አይ እንደዛ እንኳን አይደለም፣ ግን እዚህ አይቼ አላቅም ብዬ ነው። እሱን ማን የማይቼሽ አላቅም። አንቺ ራሱ እንዴት መጣሽ? እኔ እኮ ሰፈር እዚህ አካባቢ ነው። ከሆነ ጥሩ። እና ምን አዲስ ነገር አለ? አዲስ ነገር? በምን ጉዳይ? በወንድሜ ጉዳይ ነው። እሱን እኮ ነገርኩ። እጅ የገባውን ትናንት ራስን የለቀቀው። ታዩ የት ይሄዳል? ዞሮ ዞሮ አያመልጠኝም። አንቺ ግን እሱ ወንድሜን የሆነ ነገር ማድረጉን እርግጠኛ ነሽ? መግደሉን ማለት ነው? አይ ወንድሜ አልሞተም። አልሞተም ስትል እንዴት አወቅ? እሱን ታዩና ግን ኢዛና ስለ ወንድሜ ምንም ነግሮሽ አያውቅም? ማለት አልገባኝም። ወንድሜን የት እንዳደረገው ምን እንዳደረገው ምንም ነግሮሽ አያውቅም? አይ ምንም ነግሮኝ አያውቅም። ግን ዛሬ አወራረክ ወንድምክ እንዳለ እርግጠኛ ሆንክ ነው የምትመስለው። አዲስ ነገር አለ እንዴ? አይ ምንም የለም። ወንድሜ ምንም እንዳልሆነ ውስጥ ያውቃል። ከሆነ ጥሩ። እና ወዴት እየሄድሽ ነው? ወደዛ ከሆነ አብረን እንሂድ። አይ ወደዚህ ነኝ። ግን እኮ ወደዚህ እየሄድሽ ነበር። ይሁን የረሳሁት ዕቃ ትዝ አለኝ። በቃ እንገናኛለን። እሺ ቻው። ምን አይነት ራስ ወዳድ ብሆን ነው ግን ያዳ እንዲህ የተጨነቀ ያዩት ሁሉንም እውነታ እንደመንገር ዝምታን የመረጥኩት። የኔ ፍቅር ቆየሁብሻ? አረ ብዙም አይደለም። ምን ሆነሻል ውዴ? አረ ምን ነው? ተደናግጠሻል እኮ። ምንድነው እሱ? አልተደናገጥኩም ፍቅር መስሎክ ነው። ተይኗ በደንብ አቅሻለሁ እኮ። የሆንሽው ነገርማ አለ። አረ ምንም አልሆንኩም። ዝም ብለህ እኮ ነው የምትጨናነቀው። አይ ባለፈው እሺ ብዬ ተውኩት እንጂ አፈቅርሃለሁ ልትይኝ ብቻ እንዳልነበር በደንብ አውቃለሁ። የሆነ ያስጨነቀሽ ሌላ ነገር አለ። ምንድነው እሱ? ምንም የለም አልኩህ እኮ። እንዴ ምንድነው? እየጮህሽብኝ እኮ ነው። ታውቆሻል? አይ አልጮኩም። አልሰማ ብለኸኝ እኮ ነው። ይኸውልሽ የኔ ፍቅር፣ እኔ ካንቺ ጋር የሆንኩት ጊዜ ለማሳለፍ ወይም ለታይታ ብቻ አይደለም። ደስታሽ ደስታዬ፣ ሐዘንሽ ሐዘኔ፣ ጭንቀትሽ ጭንቀቴ ነው ብዬ ነው። እና የሆነ ነገር እንዳስጨነቀሽ ውስጥ እያወቀ ዝም ማለት አልችልም። አውቃለሁ የኔ ፍቅር፣ ግን ያስጨነቀኝ ምንም ነገር የለም። ካለ እነግርሃለሁ። አልተዋጠልኝም፣ ግን እሺ በቃ አላስጨንቅሽም። አስፈላጊ ነው ብለሽ ካሰብሽ ንገሪኝ። በቃ ከዚህ በላይ እንዲህ ፊት ለፊት መውጣት ያለብሽ አይመስለኝም። ልክ ነህ። መጠንቀቅ ሳይኖርብኝ አይቀርም። አዎ አሁን ለጥቂት እድል ደርሳብሽ ነበር። እሷ ብታይሽ ደግሞ እስከሆነ የለፋንበት ገደል ገብቶ ነበር። አይ ልክ ነህ። ከዚህ በኋላማ እጠነቀቃለሁ። ስማኝማ፣ አዲስ የነገረች ነገር አለ እንዴ? አረ ምንም የለም። እቺኛዋ በጣም መርዝ ነች። እያንዳንዱ እርምጃ የተጠና ነው። እሱንማ በረንብ አየሁት እኮ። አንተ ባደርስልኝ ኖሮ በቁሜ ቀብሮኝ ነበር። ዜማ፣ አንቺ ዜማ፣ ዜማ፣ አንቺ ዜማ፣ ዜማ፣ በእናትሽ ዜማ ተነሽ፣ በእናትሽ። ወይኔ ጉዴ፣ ወንድሜን አደራ በሉኝ። ዜማ፣ አምቡላንስ! አይዞሽ፣ ላረጉት ለእያንዳንዱ ነገር ዋጋ ይከፍላሉ። መክፈልም አለባቸው። ቆይ ግን የሰው ልጅ እንዴ በዚህ ልክ ጨካኝ ሊሆን ይችላል?
አንዳንድ ሰው እንዲህ ነው እንግዲህ። ቆይ ማፍቀር ኃጢአት ነው እንዴ? ወቅተው አውሬ እንዲበላኝ ጫካ ውስጥ ጥለውኝ ሄዱ እኮ። እኚህ ሰው አይደሉም፣ ሰይጣን፣ የሰይጣን ቁራጮች። ላረጉት ነገር እኔ ዋጋ ባላስከፍላቸው እኔ ሉል አይደሉም። ከዚህ በኋላ እያንዳንዱ እርምጃችን ጥንቃቄ የተሞላ መሆን አለበት። ልክ ነሽ። አሁን ነፍሳቸውን የምናስጨንቅበት ጊዜ ደርሷል። ከዚህ በኋላ ለአንድም ቀን የሰላም እንቅልፍ ማግኘት የለባቸው።